የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን በአውሮፓ ዙሪያ ይዘናል። በእርግጥ ዛሬ አንድ የተወሰነ ጥቂት የአገር ቤት ጉዳይ ለእናንተ ውድ አድማጮቻችን በጣም አስፈላጊ ነው ያልናቸውን ይዘናል እናስደምጣችኋለን። በአውሮፓ መረጃችንም በርከት ያሉ ጥንቅሮችን ይዘናል። አብራችሁን ስትቆዩ ግን ላይክ አድርጉን፣ አበረታቱን። ሀሳብ አስተያየት ዛሬ መጻፍ ይቻላል። መልከታዎቻችሁን እንደ ሁልጊዜው ልታጋሩን ስላላችሁ መግቢያችን ላይ እንዳልናችሁ የተወሰኑ የአገር ቤት መረጃዎችን ይዘናል። በአውሮፓ የመረጃ ሰዓታችን ሪያል ማድሪድ ቤት ለስንብት የዘገዩትን አልቫሮ አርቤሎን እናነሳቸዋለን። ኬሊያን ምባፔ ሁሉም ተሞክሯል እያለ ነው። በሪያል ማድሪድ ወቅታዊ ጉዳይ ተጨማሪ ጥንቅሮችን ይዘናል። ባርሴሎና ቤት አስገራሚ ጉዞ ያለውን ተጫዋችና ሃንሲ ፍሊክ ፍላጎታቸው ነው ስለተባለ አንድ የዝውውር ጉዳይ እንነግራችኋለን። በርካታ መረጃዎችን በአውሮፓ ትልቅ ክለቦች እንደ ሁልጊዜው መረጃዎችን ስናነሳ ከክርስቲያኖ ሮናልዶ ጋር በተያዘ ግን ያገኘነው መረጃ ትንሽ ፈገግ የሚያስብል ነው፣ እናደርሳችኋለን። በድጋሜ ምርጫችሁ ስለሆነን አመስጋኞች ነን። በፕሪሚየር ሊግ የመረጃ ሰዓታችን ከኔይማር ዝውውር እንጀምራለን። መችና እንዴት የሚለውን እናደርሳችሁና በፕሪሚየር ሊግ ተጠባቂ ክለቦችን የተመለከተ መረጃዎች እንዲሁ አጫጭር ስፖርታዊ መረጃዎች አሉን። ሁነቶችን እናስታውሳለን። በማንቸስተር ሲቲ በኩል ያው ተጠባቂ ጉዳዮች ውስጥ አንዱ የሳምንቱ መጨረሻ ቀን ጨዋታ እንደሆነ ይታወቃል። ፍጻሜ በሉት እየተባለ ነው በሲቲ በኩል። ታዲያ ለሲቲ ቤት ይህ ፍጻሜ ከሆነ ምን አይነት ዝግጅት አለ የሚለውን ደግሞ ከሃላንድ፣ ከሩበን ዲያስ፣ ከአንቶኒዮ ሴሜኒ አንደበት እንሰማለን። ተጨማሪ ጥንቅሮች እናካፍላችኋለን። በቼልሲ በኩል ክለቤን ተጫወቱበት እያለ ነው አንድ ሰው። ለመሆኑ ይህን የማለት ስልጣን ያለው ሰው ማን ነው? በምንስ ጉዳይ ነው እንደዚህ ያለው የሚለው እናደርሳለን። ለመሆኑ የቼልሲ መልበሻስ ክፍል ቤት አሁን ጤናማ ግንኙነት አለ ወይ? ከዛው ከመልበሻ ቤት መረጃውን እንነግራችኋለን። ቼልሲያንም በፕሮግራማችን ሀሳብ አስተያየታችሁን እያጋራችሁን አብራችሁን ሁኑ። አርኔ ስሎት ጋዜጣዊ መግለጫ ሰጥቷል። ያው በርካታ ሊቨርፑልያን አሁን ላይ እሳቸው ጋዜጣዊ መግለጫ ዘባዘንኬ እያሉት ይገኛሉ። በርካታ ሀሳቦችን አንስተዋል። ምናልባት የተወሰኑትን ብቻ መርጠን ለሊቨርፑል ደጋፊዎች ይዘናል። በተለይም በቡድን ዜናና ከጉዳት ጋር በተያያዘ ስለ ቀጣዩ ጨዋታ እያይዘው ያነሷቸው ነጥቦች እንመለከታለን። በሊቨርፑል በኩል ወቅታዊ ሁኔታ ጉዳት፣ የአውሮፓ ሻምፒዮንስ ሊግ ትኬትን ቀጣይ መቁረጥ ትልቅ ጉዳዮች እንደሆኑ ይታወቃል። በማንቸስተር ዩናይትድ የመረጃ ሰዓታችን ፋብሪዚዮ ሮማኖ በሰበር ይዞት የወጣው አንድ ትልቅ መረጃ አለ። ጉዳዩን ሰፋ አድርገን እንመለከተዋለን። ከዴቪድ ኦርኔስቴም ጋር አያይዘን ዩናይትድ ተጨማሪ ገንዘብ ሊያገኝ የሚችልበት ዝውውር እድል ተፈጥሯል። ከዛ ውጪ በማንቸስተር ዩናይትድ በኩል በዝውውር መስኮቱ ወቅታዊ እንቅስቃሴዎችን በተጨማሪነት ዛሬም እንደ ሁልጊዜው እናካፍላችኋለን። መረጃዎችን ይዘናል። ላይክ እያረጋችሁን አብራችሁን ሁኑ። የሰሜን ለንደኑ ክለብ አርሰናል ልክ እንደ ሲቲ ሁሉ ለአርሰናልም የፍጻሜ ጨዋታ ነው። በእርግጥ ለሀያውም ክለብ የፍጻሜ ጨዋታ ነው። ቀሪ ጨዋታዎች ያው ከዋንጫ በጣም ቅርብ የሆኑ አርሰናል ደግሞ ትልቅ የፍጻሜ ጨዋታ ከራሱ ከሲቲ ጋር ይጠብቀዋል። ሚኬል አርቴታን እናነሳቸዋለን። ከዛ ውጭ ለአርሰናል ተጫዋቾች መልእክት ተላልፏል። ለቡድኑ የደረሰው መልእክት ከቀድሞ ሰዎች ነው። ለየት ያሉ ሀሳቦች አሉ። በተለይም የኢያን ራይት ቁጭት ለየት ያለ ነው። በቡድን ዜና የኑኖ ማዱኬን ጉዳትና የአርሰናል ቤት ወቅታዊ የዝውውር ጉዳዮችን በስፋትና በጥልቀት እንመለከታለን። በአንድ መድረክ በሁለቱም ጾታ የተወከለው አርሰናል በሁለት ዋንጫም እንዲሁ ፕሪሚየር ሊጉንና ሻምፒዮንስ ሊጉን ያነሳ ዘንድ በትልቁ በደጋፊዎቹ የሚጠበቀው አርሰናል ተጨማሪ መረጃ ይዘናል። ላይክ፣ ሰብስክራይብ፣ ሼር ካረጋችሁን ከልብ አመስጋኝ ነን። ሀሳብ አስተያየት እንጨምራለንም ላለ ክፍት ነው የሀሳብ መስጫ ሳጥናችን ላይ በድጋሜ መልካም ቆይታ ተመኘን። የተወሰኑ የአገር ቤት መረጃዎችን እናንሳ ውድ ቤተሰቦቻችን። በቀጣይ ትልቅ ደረጃ ያለው ዓለም አቀፍ አትሌቲክስ ውድድር ለማዘጋጀት እየሰራን ነው። ስለሺ ስህን ውድ ቤተሰቦቻችን እንደሚታወቀው ኢትዮጵያ አንድ ታላቅ ውድድር እንደምታዘጋጅ ይታወቃል። ዋን ዴይ ሚቲንግ ቱር የሚባል ይህንን በተመለከተም የኮንቲኔንታል ውድድሩን በተመለከተ ማለት ነው መግለጫ ተሰጥቷል። በመግለጫው የተገኙት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ስለሺ ስህን ውድድሩ ለኢትዮጵያ ትልቅ ድል ብለውታል። ውድድሩ ጅማሮ እንጂ የመጨረሻ አይሆንም ያሉት ስለሺ ስህን በቀጣይ ትልቅ ደረጃ ያለው አትሌቲክስ ውድድር ለማዘጋጀት እየሰሩ መሆኑን ጠቁመዋል። የዓለም አትሌቲክስ ውድድር ኃላፊ ፒርስ ኦካላንጋን በበኩላቸው ለመጀመሪያ ጊዜ በምታዘጋጀው ዓለም አቀፍ ውድድር ያሳያችሁት ጥረት በጣም አስደንቆኛልም ሲሉ እንደዚሁ ተደምጠዋል። የባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴታ በበኩላቸው ኢትዮጵያ ይህንን ውድድር ማዘጋጀት ትልቅ
ጥቅም እንዳለው ተናግሯል። ኬንያን የአፍሪካ የ100 ሜትር ፈጣን ሯጭ ፌርዲናንድ ኦማሊያን በሰጠው ቃል ላይ አፍሪካ አጭር ርቀት ላይ በደንብ ከሰራች ለውጥ ማምጣት ትችላለችም ብሏል በጋዜጣዊ መግለጫው ላይ። ሌላኛው በአገር ቤት ልናነሳ የወደር ነው የ2018 የኢትዮጵያ ፕሪሚየር ሊግ የ29ኛ ሳምንት ጀምሮ እስከ 38ኛ ሳምንት የሚደረጉ ወይም እስከ መጨረሻው ሳምንት የሚደረጉ መርሃ ግብሮች ይፋ ተደርገዋል። በ2018 የኢትዮጵያ ፕሪሚየር ሊግ ከኢትዮጵያ ዋንጫ መልስ ሚያዝያ 21 2018 ዓ.ም ይጀምራል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እንደዚሁም በአዲስ አበባ ስቴዲየም የሚደረጉ ከ29ኛ እስከ 38ኛ ሳምንት ያሉ 10 ሳምንት ቀሪ የሊጉ መርሃ ግብሮች ይፋ ተደርገዋል። 33ኛና 34ኛ ሳምንት የሊጉ መርሃ ግብር የኢትዮጵያ ዋንጫን ታሳቢ በማድረግ ሊሻሻሉ ይችላሉ ተብሏል። እንዲሁም 37ኛና 38ኛ ሳምንት መርሃ ግብር የክለቦችን ወቅታዊ ደረጃ ሰንጠረዥ መሰረት ባደረገ መልኩም ሊስተካከል እንደሚችል ነው ይፋ የተደረገው። የአውሮፓ መረጃችንን በማድሪድ መረጃ እንጀምር። አልቫሮ አረቤሎሃ በጣም የከረሙ አሰልጣኝ ሆኗል በሪያል ማድሪድ ያለ በቂ ውጤት ማለት ነው። ከሌሎች አንጻር ነው ንጻሪያችን በሪያል ማድሪድ ከነበሩ አሰልጣኞች ለአብነት ያክል ዣቪ አሎንሶ በ34 ጨዋታ 24 ድል 4 አቻ 6 ሽንፈት ለስንብት ዳርጓቸዋል። በ10 ጨዋታ ነው ነጥብ የጣሉት፣ የተሸነፉት 6 ነው። አልቫሮ አርቤሎአ ገና በ21 ጨዋታ 7 ሽንፈት ደርሰዋል። ከዣቪ አሎንሶ በታችን የተጫወቱት፣ የተሸነፉት ብዛት ግን ከዣቪ አሎንሶ በላይ ነው። ምናልባት ዣቪ አሎንሶን ለማባረር ማድሪድ አልፈጠነም ወይ? በእርግጥ ለስንብታቸው ምክንያት የውጤት ማጣት ቀውስ በላይ መልበሻ ክፍሉን አልተቆጣጠሩትም። ከክለቡ ስመጥር ተጫዋቾች ወይም ደግሞ ኮከቦች ጋር አልተገባቡም የሚለውም እንደ አንድ ምክንያት እንደሚጠቀስ ይታወቃል። ኬሊያን ምባፔ በእርግጥ ስንብታቸውን ካልወደዱት አንዱ ነበረ። የዣቪ አሎንሶን ሁሉንም ነገር ሞክረናል ግን አልተሳካም፣ በቂም አልነበረም ብሏል። በጣም ተበሳጭቻለሁ ከአውሮፓ ሻምፒዮንስ ሊግ በመሰናበታችን፣ ከዚህ በላይ ማድረግ ይጠበቅብን ነበረ ብሏል። እናም ይሄ በጣም ከባድ ጊዜ ነው ሲል ተደምጧል። መቼም ቢሆን እጅ አንሰጥም፣ እኛ ማድሪዶች ነን፣ እንደዚህ አይነት ነገሮች ሊያጋጠሙ ይችላሉ ግን አይደገሙም ብሏል። በቀጣይ ቃል እገባለሁ የሚለው ኬሊያን ምባፔ በቀጣይ የውድድር ዓመት ይህንን ዋንጫ እናነሰዋለን፣ ደጋፊዎቻችንን እናስደስታለን፣ በላሊጋውም አላለቀም፣ ላሊጋው የተሻለ ሁሉን ሞክራለን ብሏል። ግን ላሊጋው ላይ ከዚህ በኋላ ለማድሪድ እንኳን በጣም የሚከብድ ይመስላል። እንደውም ማድሪዶች አንድ የወሰኑትን ውሳኔ ምናልባት ቃል ስፖርት ላይ ካልተከታተላችሁት በሌላኛው ዩቲዩብ ገጻችን ላይ ማድሪዶች ግራና ቀኝ ቆመን አጨብጨበን አናስገባም ብሏል ባርሴሎናን። በተለይም እስከ ኤል ክላሲኮ ጨዋታ ድረስ ባርሴሎና ዋንጫውን የሚያረጋግጥም ከሆነ ሃሪኬን የሪያል ማድሪድን የወቅቱን ብስጭት በተመለከተ በተለይም ከቀይ ካርዱ ጋር በተያያዘ እረዳለሁ ምን እንደተሰማቸው፣ ግን ማድሪድ ከካማቪንጋም ብቻ አይደለም በዚህ ዓመት ብዙ ነገር አጥቷል ብሎ ቀልዶባቸዋል። ማድሪድ ማጣትን ካነሳን ከበርካቶችም ጋር ይለያያል ተብሏል። በቀጣይ በማድሪድ በኩል ምናልባትም ነገ ኦፊሻሊ ሊያሳውቁ ይችላሉ ተብሎ የሚጠበቁ አንዳንድ ተጫዋቾች አሉ። በእርግጥ የታወቁም አሉ። ለአብነት ያክል እነ ዴቪድ አላባ የመሳሰሉ ተጫዋቾች በአመቱ መጨረሻ ክለቡን ይለቃሉ። በክለቡ ግን በቋሚነት የሚቀጥሉት ያው የተረጋገጡት በቃል ስፖርት ዩቲዩብ ቻናል እንደነገርናችሁ ቤሊንግሃም፣ ቪኒሽስ ጁኒየር እና ኬሊያን ምባፔ ይቀጥላሉ። እነ ጆርዲ አልባ እና ካርቫሃል የተረጋገጡ ናቸው። ምናልባት አሁን የአርኖልድ ጉዳይ በአጠራጣሪነት ተነስቷል። በሊቨርፑል ያ የታየው አርኖልድ የለም በሚል በእርግጥ ማድሪድ በራሱ አለው ከናቋሙ የሚለው አንድ ጥያቄ ነው። የሆኑ ተጫዋቾችን አነጣጥሮም ለመውቀስ በጣም አስቸጋሪ የሚሆነው እንደ ቡድኑ ጥሩ ሆኖ በሚጮትበት የሜዳ ክፍል ላይ ጥሩ ያንኑን ተጫዋች ለመውቀስ ጥሩ ይሆናል። ማድሪድ ግን እንዳጠቃላይ በዚህ ውድድር ዓመት ጥሩ የነበረባቸው ጨዋታዎች ነበሩ። ግን እንዳጠቃላይ ሲዝን ከገመገም ነው ግን ማድሪድ በተወሰነ መንገድ ቢሆን ወረድ ያለበት ዓመት ነው። ፌራን ቶረስ በጣም አስደናቂ የውድድር ዓመት እያሳለፈ ነው በባርሴሎና ቤት። በነገራችን ላይ ፌራን ባለፈው ሲዝን 19 የግብ አስተዋጽኦ ነበረው። ዘንድሮ ገና የ19 ጎል ነበረው በሁሉም መድረክ። ዘንድሮ ገና አመቱ ሳይጠናቀቅ ከአምና ሙሉ ሲዝኑ ጋር እኩል ጎል ደርሷል በሁሉም መድረክ ላይ። በጣም የተሻሻለው ተጫዋች ሆኗል። በቀጣይ ውድድር ዓመት በነገራችን ላይ አጥቂ ካጡ ያው በፌራን ይቀጥላሉ ማለት ነው። ሌዋንዶስኪ ደግሞ ደሞዙን ቀንሶ በአንድ ዓመት ኮንትራት እሱም ፈቃደኛ ስለሆነ ሊቀጥል የሚችልበት ሰፊ እድል አለ።
በእርግጥ በባርሴሎና በኩል በርካታ ደጋፊዎች ሮቤርት ሌዋንዶስኪ አሁንም በቡድኑ እንዲቀጥል እንደሚፈልጉ በሀሳብ መስጫ ሳጥናችን ላይ ሲጽፉልን ነበር። ልምድ ያለው አጥቂ ነው። ባርሴሎና ምናልባትም የሚጫወተው እግር ኳስ ለአጥቂዎች በጣም ምቾት አለው። ፓሶቹ በጣም ጥርት ያሉ ናቸው። ባርሴሎና ቤት ትልቁ ችግር የባርሴሎና ሶስተኛ የሜዳ ክፍል ላይ ግን እንደ ሌላው የሜዳ ክፍል ተጽዕኖ እንደሚፈጥሩትና በጣም ፖሰስ እንደሚያደርጉት ግን አይደሉም የሚለው ግን በነ ጋሪ ኔቨልም በነ ጄሚ ካራገርም ብዙ የተተቹበት የጨዋታ ፍልስፍናም እንደሆነ ይታወቃል። ሃንሲ ፍሊክ ከፍልስፍናቸው ይልቅ አንዳንድ ነገሮችን ማሻሻል ይፈልጋሉ። እሳቸው የወጣት ተጫዋቾችን ያምናሉ። ነገር ግን አሁን ልምድ ያለው ተጫዋችም ወደ ቡድኑ ቢቀላቀል ፍላጎታቸው ነው ይላል የስፖርት ዘገባ። እናም እድሜያቸው ሀያዎቹ አጋማሽ ያሉ ልምድ ያላቸው በሌሎች ክለቦች በረጅም ጊዜ የተጫወቱ ተጫዋቾችን እንደማለት ነው ማምጣት ይፈልጋሉ። ባርሴሎናም በእርግጥ አሉት ልምድ ያላቸው ተጫዋቾች፣ ግን በደንብ እነኝን ተጫዋቾች ወደ ቡድኑ ማምጣትና እድሜያቸው ከ28 ዓመት በታች የሆኑ ልምድ ያላቸውንም ወደ ቡድናቸው እንዲመጡ ይፈልጋሉ ተብሏል። አሁን በርካታ ትልልቅ ነገሮችን በቡድኑ እየሰሩ ያሉት ግን በጣም ወጣቶቹ እንደሆነም ይታወቃል። ለአብነት ያክል ላሚን ያማልን እናንሳው። ላሚን ያማል ገና 18 ዓመቱ እንደሆነ ይታወቃል። 150 ጨዋታ በላይ ደርሷል። ሜሲና ሮናልዶ በዚህ ደረጃ እንዳልደረሱ ይታወቃል። በ18 ዓመታቸው 93 የግብ አስተዋጽኦ፣ 48 ጎል፣ 45 አሲስት፣ 2 ላሊጋ፣ 2 የስፔን ሱፐር ካፕ፣ አንድ የንጉሱን ዋንጫ ያነሳ፣ ከስፔን ጋር የአውሮፓውን ዋንጫ ያነሳ በጣም አስደናቂ ቁጥሮች ያሉት ላሚን ያማል ገና 18 ዓመቱ ነው እና ሃንሲ ፍሊክ በእነኚህ ተጫዋች ላይ እምነት አላቸው። ግን ደግሞ ልምድ ያለውም ይሄ እንደዚህ አይነት የአውሮፓ ምሽቶችን የሚጨርስ አይነት ተጫዋች ይፈልጋሉ። ከዛ ውጭ እንደ ዌሽኒ ሼዝኒ ያለ ተጫዋች ቡድኑ ይለቃል ተብሏል። በተለይም በቋሚነት እየተጫወተ አለመሆኑን ተከትሎ ባርሴሎናን በቋሚነት መልቀቅ ይፈልጋል። እሱም ጉዳት አንደኛው በቡድኑ እንዲጫወት አድርጎት የነበረ ግን አሁን ላይ ደግሞ በተለይም የአዲስ ግብ ጠባቂ ሁዋን ጋርሻን ካመጡ በኋላ የእነሱ ተጠባባቂ እንደሆነ የጨዋታ ጊዜውን እንዳጣ ይታወቃልና በቀጣይ ቡድኑን ይለቃል ተብሎ ይጠበቃል። ባየር ሙኒክ ቤት ዘንድሮ ያው መረጃዎች ሁሉ የባየር ሙኒክን ጥንካሬ ከፍ የሚያደርጉ ነው። በተናጠለም ተጫዋቾችን ብናይ እንደ ቡድንም ባየር ሙኒክ ዘንድሮ በጣም ድንቅ ጊዜን እያሳለፈ ነው። ከዚህ ጋር በተያያዘ ሉዊስ ዲያዝ የአሪያን ሮበንን ትልቅ ቁጥር አልፎታል። የክንፍ አጥቂ ሆኖ በባየር ሙኒክ ትልቁ ግብ የነበረው የአሪያን ሮበን ነው። 23 በሁሉም መድረክ ለባየር ሙኒክ፣ አሁን 24 ደርሶ ዲያዝ አልፎታል። የፍራንክ ሪቤሪ 17 ነበር የክንፍ አጥቂ ሆኖ በአንድ ሲዝን በርካታ ግብ ማስቆጠር ትልቁ ቁጥሩ። አሁን ያንን ነው ዲያዝ ያለፈው 24 በመድረስ በጣም ድንቅ ጊዜን እያሳለፈ ነው። ቺን ለማለፍ ደግሞ የተጠቀማት ግብ በሪያል ማድሪድ ያስቆጠራት ግብ ነበረች። ሌላኛው የቡድኑ የክንፍ አጥቂ ኦሊሴን በተመለከተ በጣም አስገራሚ ነገር ምን መሰላችሁ? ኦሊሴ ማለት በቼልሲ አካዳሚ፣ በአርሰናል አካዳሚ፣ በማንቸስተር ሲቲ አካዳሚ አልፎ በባየር ሙኒክ የነገሰውን ነውና ሶስቱ የፕሪሚየር ሊግ ሀያላን ክለቦች በአካዳሚያቸው ውስጥ ኦሊሴን አሳልፈዋል። ግን አንዳቸውም የሱን ጥቅም አላገኙም። ይልቁንስ ሙኒክ በእነኝህ ሶስት ሀያላን ቤት ያደገው ተጫዋች ትልቅ ተጠቃሚ ሆኗል። ፓሪስ ሰን ዠርሜን በአውሮፓ ሻምፒዮንስ ሊግ ዘንድሮም እንግዲህ ቅድመ ግምት ከተሰጣቸው ቡድኖች ውስጥ በግንባር ቀደምትነት ባይጠቀስም ግን ግማሽ ፍጻሜ ደርሷል። አምናም እንዲሁ ፓሪስ ሰን ዠርሜን ሳይጠበቅ ሻምፒዮን እንደሆነ ይታወቃል። በእንግሊዝ ፕሪሚየር ሊግ ክለቦች ላይ የወሰደው ብልጫ ቀላል የሚባል አይደለም። ቡድኑ እንደ አጠቃላይ ውድ ቤተሰቦቻችን ፕሪሚየር ሊግ ክለቦችን በተለይም በሁለት ዓመታት ውስጥ ጊዜ ሲቲን፣ ሊቨርፑልን፣ አስቶን ቪላ፣ አርሰናል፣ ቶትናም፣ ቼልሲን አሸንፏል። በተለይም ሊቨርፑልን ከባለፈው ሲዝን ጀምሮ በአጠቃላይ 3 አጋጣሚዎች አሸንፏል። የፍጹም ቅጣት ምቱን ጨምሮ ማለት ነው። ፕሪሚየር ሊግ ክለቦች ላይ ያለው የበላይነት በራሱ የፓሪስ ሰን ዠርሜን ትልቅ የሚባል ነው። ልክ እንዳምነው የፕሪሚየር ሊግ ክለቦችን እንግዲህ የመጣል ሂደትን ቀጥሎ ሊቨርፑልን ጥሏል። ዘንድሮም ምናልባት ዋንጫው እንዳምን አይነት ሳይሆን እነ ዴምቤሌ ዘንድሮም ለዛ ዋንጫ ነው የምንጮተው ማለታቸው ይታወቃል። ጋዜጠኛው አንድ ጥያቄ ጠይቋል። ጋዜጠኛውን ግን ተሳስተሃል አስተካክላለሁ። ይሄ የተፈጠረው ውድ ቤተሰቦቻችን የቀድሞ ፖርቱጋላዊ ተጫዋች በሉዊስ ፊጎ እና በአንድ ጋዜጠኛ መካከል ነው። የጸባቸው መነሻ ደግሞ ጸብ ስላችሁ በንግግር መሃል ያለ የንግግር ጸብ ነው። የጸባቸው መነሻ ሮናልዶ ነው። ጋዜጠኛው ይጠይቀዋል። ከክርስቲያኖ ሮናልዶ ጋር ተጫውተ ነበረ በኢሮ 2014 ምን ይመስል ነበር ይለዋል። ጋዜጠኛውን ሉዊስ ፊጎ ይመልስና እኔ ሳሎን ከሮናልዶ ጋር የተጫወትኩት ሮናልዶ ነው ከኔ ጋር የተጫወተው፣
አገላለጹ በጣም ልዩነት ስላለው ይሄን የምናገርህ ብሎታልና በጣም አነጋጋሪ ሐሳብ ሆኗል። ምናልባት በጥሬ ሐሳብ ወስደን ከተመለከትነው ሉዊስ ፊጎ ለሮናልዶ መምህር ነበር ያኔና ሮናልዶ ነው ከሉዊስ ፊጎ ጋር ተጫወትኩ የሚለው እንጂ ፊጎ ገና ከታዳጊው ሮናልዶ ጋር ተጫወትኩ ማለቱ ከክብር አንጻር ስላለመጠነው ይመስላል። ጋዜጠኛውን አስተካከል፣ ሮናልዶ ከኔ ጋር ሳይሆን እኔ ከሮናልዶ ጋር ሳይሆን ሮናልዶ ነው ከኔ ጋር የተጫወተው እንደዛ ብለህ ነው መጠየቅ ያለብህ ሲለው ዛሬ በጣም አነጋጋሪ መረጃ ወጥቷል። የቀድሞ ሌላኛው ተጫዋች ኦሊቨር ካህን ሰዎች ሮናልዶ ሜሲ ይላሉ፣ ፍጹም ተሳስተዋል። የምንጊዜ ምርጡ ብራዚላዊ ፊት መስመር አጥቂ ሮናልዶ ናዛሪዮ ዴሌማ ነው ብሏል። ፍጹም የተለየ የተሟላ ጥንቅቅ ያለ ተጫዋች ነው። በሱ ደረጃ አይጠቀሱም ሜሲና ሮናልዶ እያለ ነው። ይሄ የኦሊቨር ካህን የግል አስተሳሰብ የግል ምልከታ ነው። በርካቶች የራሳቸውን ምርጥ ይመርጣሉ። ሮናልዶ የሚላለ ሜሲም የሚላለ ከሜሲም ከሮናልዶም ውጪ የሚጠቀሱ ተጫዋቾች በስፋት አሉ። ግን ያው በርካቶች ንጽጽራቸው ሜሲና ሮናልዶ ላይ ስለሆነ ነው። ኦሊቨር ካንም የምን ሜሲ የምን ክርስቲያኖ ሮናልዶ ናዛሪዮ ዴሌማ ምርጡ ነው ብሏል። ምናልባት ይህንን ለእናንተ ምርጫ ብናቀርብ የእናንተ የምንጊዜ ምርጣችሁ በእግር ኳስ ማን ነው? ጻፉልን። ኔይማር ጁኒየር በአንድ ወቅት የፕሪሚየር ሊግን ክለብ ሊቀላቀል ከጫፍ ደርሶ ነበር። ይህ ክለብ አሁን ላለመውረድ ትንቅንቅ ውስጥ ያለው ዌስትሃም ዩናይትድ ነው። በፈረንጆች አቆጣጠር 2010 ላይ ዌስትሃም ዩናይትድ ከሳንቶስ ይህን ተጫዋች ማስፈረም ይፈልጋል። ነገር ግን በሳንቶስ እና በዌስትሃም ዩናይትድ መካከል አንድ ትልቅ ችግር ተፈጥሮ ብቻ ዝውውሩ ቀረ። ይሄም በዌስትሃም ዩናይትድ በኩል የቀረበው ገንዘብና ውል ማፍረሻው መካከል ልዩነት ስለነበረ ነው። ሳንቶስም ለዌስትሃም ዩናይትድ የመለሱት ምላሽ ውል ማፍረሻውን ክፈሉና ውሰዱት የሚል ነበረ። ዌስትሃም ዩናይትዶች ግን ውል ማፍረሻውን አንከፍልም፣ የሰጠናችሁን ገንዘብ ተቀብላችሁ ሽጡልን ብለው ድርድሩ አልተስማማም፣ ዝውውሩ ቀረ። ምናልባት ዌስትሃም ኔይማር ጁኒየርን 2010 ላይ አግኝቶትስ ቢሆን ኖሮ በእርግጥ በኔይማር ቡድኑ በፋይናንስ ደረጃ ሸጦት ይለወጣል ወይንስ ፕሪሚየር ሊጉን ይፎካከርበታል የሚለውን ግን እንዲሁ ለእግር ኳስ ቤተሰቦች እና እግር ኳስን በደንብ ለተመለከቱት ተተነዋል። ኒውካስል ዩናይትድ እንደ ሉዊስ ሃሊ ያለ ተጫዋቹ ዘንድሮ በጣም አስደናቂ ነው። ገና 1 ዓመቱ ነው። በቼልሲ አካዳሚ አልፎ የመጣ ተጫዋች ነው። የዩናይትድም እንግዲህ ዝርዝር ውስጥ ያለ ተጫዋች እንደሆነ ይታወቃል። አንድ ለአንድ መከላከል ላይ ኳሶችን በማቀበል ላይ በጣም ምቾት የሚሰማው ነው። ቁጥሮቹን እስከዋካ ይዟቸው ወጥቶ ነበረ። ዛሬ በጣም ለየት ያሉ ቁጥሮች አሉት። ለአብነት ያክል በተከላካይ ስፍራ ሆኖ የግራ ተመላላሽ ሆኖ ማለት ነው 21 የግብ ዕድል የፈጠረ 91 ክሮሶችን ያደረገ 47 ታክል የወረደ 33 ጊዜ ስኬታማ ድሪብል ያለው የመሬት ላይ ግንኙነት 116ቱን ያሸነፈ የአየር ላይ ኳሶችን 58 በመቶን ያሸነፈ ከግብ ክልሉ 68 ኳስ ያረቀ 25 ኳሶችን ያቋረጠ በአጠቃላይ በማጥቃትም በመከላከል ሚዛኑን ጠብቆ በዛ ቦታ ላይ የሚጫወት ነው ሉዊስ ሃሊ። በቀጣይ ክረምት የበርካታ ክለቦችን ቀለብ የሳበ ተጫዋች ሆኗል። ውድ ቤተሰቦቻችን እቺ ቀን ለብራይተን ኤንድ ሆቭ አልቢዮን አትረሳም። አሜክስ ስቴዲየም ድብልቅልቁ የወጣበት ቀን ነበረ። በኢሮፒያን አቆጣጠር 2017 ኤፕሪል 17 ይህ ቀን ብራይተን አሜክስ ስቴዲየምን ድብልቅልቁን ያወጣው ደግሞ ብራይተን በታሪኩ ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ ይሳተፍ ዘንድ ትኬት መቁረጡን ያረጋገጠበት ቀን ነበርና ፈንጠዝያው ለጉር ነበር እዛ ስቴዲየም። ውድ ቤተሰቦቻችን በእርግጥ ተወዳጁ የእንግሊዝ ፕሪሚየር ሊግም እነሆ ከተመሰረተ 138 ዓመት ሞልቶታል። ያ ማለት ፕሪሚየር ሊግ ያው በሁለት ነው የሚከፈለው። ቀድሞ ምስረታውን ያደረገው ፕሪሚየር ሊግ እና ከዛ በኋላ ደግሞ በ92 በኋላ በአዲስ ፎርማት የተመሰረተው ፕሪሚየር ሊግ እንዳጠቃላይ ግን 138 ዓመት ሆኖታል። የእንግሊዝ ፕሪሚየር ሊግ ጅማሮን ካደረገ እንመለስበታለን ይሄን ጉዳይ። እንዳጠቃላይ ብራይተን ግን ልክ በዛሬዋ ቀን ነበር 2017 ፕሪሚየር ሊጉን በይፋ የተቀላቀለው። የአስቶን ቪላው ተጫዋች ኦሌ ዋትኪንስ አሁን ስሙ ልክ እንደ ሃላንድ ልክ እንደ ሳላ 100 ግቦችን ባለፉት 6 ዓመታት ለአንድ ቡድን ያስቆጠረ ተጫዋች ሆኗል። በእርግጥ የሳላ ከፍ ያለ ነው 159፣ የፊት መስመር አጥቂው ሃላንድ 157 ነው። የኦሊ ዋትኪንስ 100 ደርሷል። በጣም አስደናቂ ጉዞን እያደረገ ይገኛል በአስቶን ቪላ ቤት። ምናልባት አስቶን ቪላ የኤሮፕ ሊግን ያለፈበት መንገድ በጣም አስተማማኝ የሚባል እንደሆነ ይታወቃል።
ያው ትልቁ ችግር ኦል እንግሊሽ ግማሽ ፍጻሜ መሆኑ ብቻ ነው። ከኖቲንግሃም ፎረስት ጋር የሚፋለሙ ይሆናል። ያው አንዳቸው ለፍጻሜ ደርሳሉ። ቢያንስ አንድ የእንግሊዝ ተወካይ በፍጻሜ እንደሚኖር ተረጋግጧል። አስቶን ቪላ ግን የመጡበት መንገድ በጣም አስደናቂ ነው። ዩሮፓ ሊግ ላይ አንድም ጨዋታ አሸነፉ አይደለም። ያለፉትን 9 ተከታታይ ጨዋታ 9ንም ድል አድርገው ግማሽ ፍጻሜ እንደመጡ ይታወቃል። የማንቸስተር ሲቲ አጥቂ ኤርሊንግ ብሮት ሃላንድ ይሁዱ የአርሰናል ጨዋታ ፍጻሜ ብሎታል። ይህ ጨዋታ ትልቁ ጨዋታ ነው ሲልም ገልጾታል። በዚህ ዓመት ትልቅ ጨዋታ መሆኑን የገለጸው ሃላንድ ጨዋታው ምን ያህል አስፈላጊ እንደሆነ ሁላችንም እናውቃለን ብለዋል። አክሎም ጨዋታው የፍጻሜ ያህል ነው ያለ ሲሆን ጨዋታው የውድድር ዓመቱ ትልቁም ጨዋታ ይሆናል ሲል ተደምጧል። ሃላንድ በትልቅ ጨዋታ ግብ አያስቆጥርም፣ የትልቅ ጨዋታ ወሳኙ ሰው አይደለም በሚል ብዙ ትችት እንደሚቀርብበት ይታወቃል። ከዚህ ጋር በተያያዘ እንግዲህ እሱ ሊቨርፑል ላይ ሃትሪክ መስራት ችሎ ነበረ። ምናልባት ያ ትልቅ መነቃቃትን ሊፈጥር ይችላል ለሃላንድ። ምን አይነት ምሽት ደግሞ ከአርሰናል ጋር ያሳልፋል የሚለው ኤቲሃድ ስቴዲየም የፊታችን እሁድ ምሽት 12 ሰዓት ከ30 ሲል የሚጀምር መርሃ ግብር ነው። ምንም ጥያቄ የለውም። የፕሪሚየር ሊጉ ትልቁም ጨዋታ ስለመሆኑ ከዚህ ጋር በተያያዘ በሁለቱም የዩቲዩብ ገጻችን ጨዋታውን የተመለከተ ሰፊ ጥንቅር ለእናንተ ውድ አድማጮቻችን እናደርሳለን። ምናልባት በቡድን ዜና ሩበን ዲያሽን ላንመለከተው እንችላለን። በርከት ያሉ የዜና ምንጮች አጠራጣሪ ብለውታል የዲያሽን ጉዳይ። ያው የፔፕ ጋርዲዮላን ጋዜጣዊ መግለጫ እየጠበቅን ነው፣ እናጋራችኋለን። አንቶኒዮ ሴሜኔ አርሰናሎች እሁድ እኛን ለመግጠም እንዴት እንደሚጮቱ ለማየት ጓጓለው፣ አርሰናል ለመግጠሙ ሁነኛው ሰዓትም አሁን ነው ብዬ ያስባለሁ ያለው አንቶኒዮ ሴሜኔ እሁድ በጣም ጠንክረን እንገባለን ብሏል። ምናልባት በጣም ፖሰስ የሚያደርግ ሲቲ ልናይ እንችላለን እያለ ነው እሱም ከንግግሩ የተረዳ ነው። በእርግጥ የጋርዲዮላ ቡድን በቅርብ ዓመታት ውስጥ ሌሎች ቡድኖች ላይ እንደነበረው የፖሴሽን ሂደት አርሰናል ላይ ብዙም እንደዛ አያደርግም። በእርግጥ አርሰናል ያሸነፈባቸው ጨዋታዎች ላይ ያሉ ግን በጣም ኳስ ቁጥጥር ብልጫ ወስዶ የሚጫወት ቡድን ሆኖ አላየ ነው። አሁን ግን በጣም ጥንቃቄ የሚያስፈልግ ሰዓት ነው እና አንቶኒ ሴሜኒ አርሰናል እንዴት እንደሚጫወትም ለማየት ጓጉተናል እያለም ይገኛል። የቼልሲ የቀድሞ ሰው ሀሳቡን ያጋራል። ሚኬል የቀድሞ ናይጄሪያ የተጫዋች ጆኖቢ ሚኬል በክለቡ ባለቤቶች ላይ በጣም ክፉኛ ትችትን የሰነዘረው ክለቡን ኬት እንደተረከቡት ያውቃሉ። የክለቡን ባህል፣ የክለቡን ስኬት፣ የክለቡን አስተሳሰብ በደንብ ያውቃሉ። ነገር ግን እነኚህ ሰዎች ወደ ቡድኑ ከመጡ በኋላ በርካታ ወጣት ተጫዋቾችን ላለፉት 4 እና 5 ዓመታት አመጡ። ነገር ግን ጊዜን ያቃጠሉት አንድም ነገር በትልቅ ደረጃ የሚጠቀስ አላሸነፉም ብሏል። ያው እነሱ የሚፈልጉት ያው ፕሪሚየር ሊግ እና ሻምፒዮንስ ሊግ ስለሆነ ነው። ትልቅ ነገር የክለቦች ዓለም ዋንጫ አሳክቷል፣ ኮንፈረንስ ሊግ አሳክቷል። ግን እንደ ቼልሲ ቡድን ዋና ስኬት የሚባለው ፕሪሚየር ሊግ እና ሻምፒዮንስ ሊግ ነው። ከዚህ ጋር በተያያዘም እሱም ይላል ላለፉት 10 እና 15 ዓመታት ውስጥ ያለ ሊግ ዋንጫም ያልነበርንም፣ ምክንያቱም ይሄ የቡድኑ መዋቅር አካሄድ በጣም የተለየ ነበር። አሁን አዲሶቹ ሰዎች ከመጡ በኋላ ግን ይህ ነገር በደንብ በመዋቅሩ ተጠናክሮ አልቀጠለም። ማካሄዱ በጣም ወርዷል። ያለ ሊግ ዋንጫ እየቀጠለን እንገኛለን። በዚሁ ሲስተም የሚቀጥል ከሆነ ለሚቀጥሉት 10፣ 20፣ 25 ዓመትም ዋንጫ የምናነሳ አይመስለኝም። ቡድኑ በጣም መዋቅሩ ላይ መሻሻል አለበት። ባለቤቶቹ ምን አይነት ቼልሲ እንደተረከቡ ማወቅ አለባቸው ብሏል። ኤንዞ ፈርናንዴስ በሊያም ሮዛኔር በኩል ይቅርታ ተደርጎለት ያው 2 ጨዋታ ቅጣቱንም ጨርሶ ወደ ቡድኑ እንደተመለሰ ይታወቃል። መልበሻ ክፍሉ ግን እንዴት ያለ ነው በሚል በቼልሲ በኩል አሁን መረጃዎች ወጥተዋል። ከዚህ ጋር በተያዘ ሊያም ሮዛኔር የማንቸስተር ዩናይትድ ጨዋታ ላይ እንደሚገኝ ቅዳሜ ምሽት 4 ሰዓት በሚጀምረው ጨዋታ አረጋግጠዋል። ሊያም ሮዛኔር ሲናገሩም በመልበሻ ክፍል ውስጥ ምንም አይነት መከፋፈል የለም፣ ምንም የተፈጠረም ጸብም የለም፣ በቡድኑ መካከል የነበረው መንፈስ ቀጥሏል። ኤንዞ ፈርናንዴዝም በጨዋታው ይገኛል ብለዋል። በትልቁ ሲጠበቅ የነበረም ጉዳይ እንደሆነ ይታወቃል። በእርግጥ በዛኛው ሳምንት ጨዋታ በሲቲው ጨዋታ ላይ መቀጣቱን በርካታ ቼልሲያን እንዳልወደዱትም ይታወቃል። ከፒኤስጂ ጋር በጣም ጠንካራ ቡድን አሳይተናል። ከፒኤስጂ በላይ መሆን እጅግ ከብዶን ነበር እንጂ የኛ ብቃት ምርጥ ነበር ብሏል።
ከዚህም በላይ በ7 ቀናት 3 ጨዋታ መጫወት ከባድ ነው ያሉት አርኔ ስሎት ብዙ ተጫዋቾች በአካላዊ ረገድ ጥሩ ነበሩና ጠንካራና ዝግጁ እንደሆኑም ያሳዩበት ጨዋታ ብለውታል። ባለፈው ዓመት ይላሉ እሳቸው የኤቨርተን ጨዋታ ላይ የዳኞች ውሳኔዎች አስቸግረውን ነበረ። ስቴዲየሙ አይደለም የሚጮኸው ደጋፊዎች ናቸው የሚጮሁት። የነሱ ደጋፊዎች ይጮሃሉ፣ የኛም እንደዛው። ልዩነት የሚፈጥረው ስቴዲየሙ አይደለም ተጫዋቾቹ እንጂ። ነገር ግን ደጋፊዎች በተጫዋቾች ላይ ተጽዕኖ ሊኖራቸው ይችላል። ስለዚህ የእኛ ደጋፊዎች ተዘጋጁ እያሉ ነው አርኔ ስሎት በሂል ዲክሰን ስቴዲየም በሚደረገው የፕሪሚየር ሊግ ፍልሚያ ዙሪያ ጋዜጣዊ መግለጫ ሲሰጡ 9 ቁጥር ተጫዋቾች ማስፈረማቸውን ጥሩ መሆኑን የተናገሩት አርኔ ስሎት ብዙ ሰዎች ለምን 9 ቁጥር ተጫዋች ፈረመ እያሉ ነበር። አሁን ግን ጥሩ ውሳኔ እንደሆነ ታይቷል። አሁን ደግሞ ሰዎች በክረምቱ ሌላ እንድናስፈረም እየነገሩ ነው ብሏል። ሁጎ ኤኬቴኬ ሲጎዳ ኢሳክ የቋሚነት ቦታው እንደሚወስድ ይታወቃል። ኢሳክ መመለሱ ጥሩ ነው። ነገር ግን አንድ ተጫዋች በወጣ አቋም ላይ ሳይገኝ ሲቀር የመጀመሪያው አይደለም። ለምሳሌ የቀኝ መስመር ተከላካይ ቦታችን እንዲሁም ኢሳክ በ90 ደቂቃ ውስጥ መጫወት አልቻሉም ነበር፣ በተለይም ባለፉት ጥቂት ጊዜያት። አሁን ኢሳክ ቢያንስ ቀስ ቀስ እያለ እየመጣ ነውና 90 ደቂቃ በቅርቡ ሲጫወት ታዩታላችሁ ብሏል። በእርግጥ ብዙ ትችት አስተናግደዋል በፓሪሰን ዠርሜን ጨዋታ እሱን በጊዜ ቀይረው በማስወጣታቸውም ጭምር። አንዲ ሮበርትሰን በሊቨርፑል ቀጣይ ክረምት በነፃ ይለቃል። ሳላ ከሊቨርፑል ቀጣይ ክረምት በነፃ ይለቃል። እንተካለን ብለዋል አርኔ ስሎት ሁለቱን ተጫዋቾች። አርኔ ስሎት ስለ ጄይደን ዳንሳም ተጠይቆ ነበር። እሱ በጣም ረጅም ጊዜ ከጨዋታ ውጭ ነበር። አሁን ግን ከ21 ዓመት በታች ቡድን ጋር ለመመለስ ትንሽ የመጫወቻ ጊዜ እያገኘ ነውና በዛ እድገቱን እናያለን ብለዋል። ስለ ጆ ጎሜዝ ተጠይቆ ነበር። ከኤቨርተን ጨዋታ ውጭ እንደሆነ አረጋግጠዋል። ስለዚህ ያለሱ ነው ጨዋታቸውን የሚያከናውኑት ማለት ነው። ያለ ጆ ጎሜዝ አማራጭ አይኖራቸውም ማለት ነው። በተለይም የመሃል ተከላካይና ቀኝ ተከላካይ ሆኖ መጫወት ይችል ነበር። ያው የሁጎ ኤኬቴኬ ጉዳትን በተመለከተ ለሱ በጣም አዝኛለሁ ያሉት አርኔ ስሎት አዲስ ክለብ ተቀላቅሎ በፍጥነት ተጽዕኖ እያሳየ ነበረ። በሻምፒዮንስ ሊግ ፍጻሜ መጫወት ነበረበት እና በክረምት ከሱ የሚጠበቁ ብዙ ነገሮች አሉ። አሁን ሐሳቤ እሱ ጋር ነው። ለረጅም ጊዜ መጫወት ስለማይችል እና ብዙ ልዩ ጊዜዎች ስለሚጠብቀው ያንን በደንብ እናግዘዋለን ሲሉ ተደምጠዋል። በሁጎ ኤኬቴኬም ጉዳት ዙሪያ ሲናገሩ አርኔ ስሎት ወደ ቡድኑ ስለሚመጣቸው ተጫዋቾች ተጠይቀው ነበረ። ከፒኤስጂ ጋር በሜዳችን ያደረግነው ጨዋታ አይታችሁ ከሆነ ይላሉ እሳቸው ወደፊት በጣም ብሩህ ተስፋ ያለው ቡድን እንደሚሆን መናገር ይቻላል። እኛም ከነሱ በላይ ኳስ መቆጣጠር ችለናል። 21 የግብ ሙከራዎች አድርገናል እና ከፍተኛ ግብ የማስቆጠር ምንጻሬ ነበረን። ይሄን ያደረግነው ከኛ ይልቅ ኳስ መቆጣጠር የሚወድ ቡድን ላይ ነው። ሁጎ ኤኬቴኬ ከ30ኛው ደቂቃ በኋላ ቢቀየርም እና ኢሳክ እረፍት ላይ መቀየሩ ቢያስፈልግም ሊቨርፑል ግን በአውሮፓ ካሉ ምርጥ ቡድኖች ጋር መፎካከር እንደሚችል አሳይቷል እያሉ ይገኛሉ። የሊቨርፑል ደጋፊዎች ግን ማሳየቱን ይወዳሉ። በውጤት ካልተመነዘረላቸው ግን ተቀባይነት ይኖራል ተብሎ አይታሰብም በደጋፊው ዘንድ። እሳቸውም ይላሉ ይህ ቡድን አሁንም በጣም ጠንካራ መሆኑን ያሳያል። ነገር ግን ሮበርትሰን እና ሳላን የመሳሰሉ ተጫዋቾች በነጻ ስናጣ እኛ በገንዘብ ነው የምናስፈረመውና በጣም በጥንቃቄ ገበያ ወጥተን ተጫዋቾችን ወደ ቡድኑም እንዲሁ እናመጣለንም ሲሉ ተደምጠዋል። በማንቸስተር ዩናይትድ ምን እየተካሄደ ነው የሚለውን መረጃ ፋብሪዚዮ ሮማኖ ይዞት ወጥቷል። ማንቸስተር ዩናይትድ ከመጋረጃ ጀርባ ቀጣዩን አሰልጣኝ አብዛኛውን ስራ ሰርቷል። የቀራቸው ነገር አሰልጣኙን በይፋ ጥያቄ አቅርበው ማቆየት ብቻ ነው። የአሰልጣኝ ግን ማን ነው የሚለው እርግጥ አይደለም የሚለው ፋብሪዚዮ ሮማኖ እዚህ ዝርዝር ውስጥ ማይክል ካሪክም እንዳለበት ይናገራል። ሌሎች በርከት ያሉ አሰልጣኞችም ግን በዝርዝር ውስጥ አሉ ይላል የፋብሪዚዮ ሮማኖም ዘገባ። ከዚህ ጋር በተያያዘ የአትሌቲኮ አምደኛ ዴቪድ ኦርኔስቴ በእጩ ውስጥ አሉ ያላቸው ሌሎች ከማይክል ካሪክ በተጨማሪ እንደ ዩሊያን ኔግልስማን ያሉ ሰዎች እንደሆነ ይታወቃልና በማንቸስተር ዩናይትድ በኩል ዩሊያን ኔግልስማንን በቀጥታ ባያነጋግሩም ነገር ግን በቅርብ ሰዎቹ በኩል መረጃ እያሰባሰቡ ነው። ይህን ሂደት የሚመሩት ደግሞ ጄሰን ዊልኮክስ መሆናቸው ተረጋግጧል። ዴቪድ ኦርኔስቴ ያረጋግጧል። በማንቸስተር ዩናይትድ በኩል ቀጣይ የአሰልጣኝ ሹምሽር ሂደቱም በትልቁ ይጠበቃል። ዩናይትድ አሌሃንድሮ ጋርናቾን ለቼልሲ አሳልፎ እንደሰጠ ይታወቃል። በእርግጥ የአካዳሚ ተጫዋች መሸጥ ያዋጣል ላያዋጣ የሚለው ብዙ አከራካሪ ነበረ። በገንዘብ ደረጃ ያዋጣል፣ ግን ለዩናይትድ እጦት አይሆንም ወይ በሚል ነው። ለማንኛውም ራሽፎርድ በሄደ በአመቱ ከቼልሲ መውጫው በር ላይ ቆሟል። አሁን ለዩናይትድ ጥቅሙ እሱ ከተሸጠ
ከወደፊት ሽያጩ 10% ዩናይትድ በውል ውስጥ አካቷልና በማንቸስተር ዩናይትድ በኩል ገንዘብ ሊያገኙ የሚችሉበት ቀጣይ ክረምታቸውን ሊያሳምሩ የሚችሉበት ወይም ደግሞ ፈሰስ ሊያደርጉ የሚችሉበት ተጨማሪ ገንዘብ ያገኛሉ። የራሽፈርድ ጉዳይ አሁንም በነገራችን ላይ ምንም ግልጥ ያለ ነገር የለውም ወይም የተረጋገጠ ነገር የለውም። ይሄን መረጃ እስካጠናቀርንበት ሰዓት ራሽፈርድ በቋሚነት ወደ ባርሴሎና የሚያደርገው ዝውውር ባይሳካ እንኳን ዩናይትዶች ተጫዋቹን በጊዜ የዝውውር መስኮቱ እንደተከፈተና ከተመለሰ ሌሎች አማራጮችን ያዩለታል ተብሎ ይታሰባል። በማንቸስተር ዩናይትድ ተመልሶ ይጫወታል ተብሎ ግን ከማይጠበቁ ተጫዋቾች አንደኛው ማርከስ ራሽፈርድ ነው። ሚኬል አርቴታ ሀሳባቸውን ያጋራሉ። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል አርቴታ በዚህ የውድድር ዓመት ተስፋ አልቆረጥንም፣ ገና ተስፋ ያለው ቡድን ነው እያሉ ይገኛሉ። የእሳቸው ቡድን እንዲህ ተስፋ ያለው ካሉ እሳቸውስ በአርሰናል የመቆየት ተስፋቸው ምን ያህል ነው የሚለው እንመልከት። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል አርቴታ በክለቡ እንዲቆዩ እንደሚፈለግ ሲገለጽ ሚኬል አርቴታ በሚቀጥለው የውድድር ዘመን እንዲሁም ከዛ በኋላ ቡድኑ እየመሩ የመቆየት ፍላጎት አላቸውም ተብሏል። አሰልጣኝ ሚኬል አርቴታ በኩላቸው በአርሰናል ቤት የመቀጠል ጽኑ ፍላጎት እንዳላቸውም ተገልጿል። ሚኬል አርቴታ በቅርቡ በአርሰናል ደስተኛ እንደሆኑ እና ያልጨረሱት የቤት ስራም እንዳለ ሲናገሩ እንደነበር ይታወሳል። አርሰናልና ሚኬል አርቴታ የውል ማራዘም ንግግሮችን እስከ ዓመቱ መጨረሻ ድረስ ለማቆየት አስበዋል። ይህ በእንዲህ እንዳለ ለአርሰናል ዓመቱን ያለ ዋንጫ ካጠናቀቅ ግን በዓመቱ መጨረሻ ጠንከር ያሉ ውይይቶች ይደረጉና ውሳኔ ይደረሳል የሚለው ግን እንደተጠበቀ ነው። ስለዚህ የእሳቸው በአርሰናልን መቆየት በእሳቸው በኩል ፍላጎት አለ። አርሰናልም እሳቸውን እስከ 2030 በላይ የማቆየት ፍላጎት አለው። ትልቁ የሁለቱ አካላት ቀጣይ የዋንጫ ጉዞ ምን ይመስላል የሚለው ደግሞ በጣም ወሳኝነት ይኖረዋል። ጆርጊኒዮ የቀድሞ የአርሰናል የቡድን አጋሮቹ ላይ ያለውን እምነት አጋርቷል። የቀድሞ ተጫዋች ነው። የቀድሞ የአርሰናል ተጫዋች የቡድን አጋሮቹን መልእክት አጋርቷል። ያለፉትን ጥቂት ዓመታት ረሱ እነግራችኋለሁ፣ ምክንያቱም ለነሱ ደጋግመው የሚያስቡ ከሆነ በራሳቸው ላይ አላስፈላጊ ጫና ያደርጋሉ። እናም ያንን ነገር መርሳት አለባቸው እያለ ይገኛል። የቀድሞ ተጫዋች ጆርጊኒዮ አሁን በብራዚል ይገኛል። ጆርጊኒዮ ተጫዋች ካለፈው ስህተት ይልቅ አሁን ባላቸው ብቃት ላይ ያተኩሩ ብሏል። ሌላኛው የቀድሞ ተጫዋች ፊሊፔ ሳንድሮስ ትችቱ ይቁም፣ አርሰናል ድጋፋችሁን እንጂ ነቀፌታችሁን አይፈልግም ሲል ተደምጧል። የቀድሞ መድፈኞች ተከላካይ ፊሊፔ ሳንድሮስ በአሁኑ ሰዓት በአርሰናል ዙሪያ የሚነሱ ትችቶች ግራ የሚያጋቡ በመሆናቸው ሊቆሙ ይገባል ብለዋል። ቡድኑ በሻምፒዮንስ ሊግ ግማሽ ፍጻሜ ላይ በመድረሱና ለፕሪሚየር ሊግ ዋንጫ ያለው ፉክክር ከፍተኛ ተስፋ በመጥቀስ ደጋፊዎች አሉታዊ ነገር ትተው በቡድኑ ላይ ትኩረት እንዲያደርጉና በአዎንታዊ ነገር ላይ ብቻ ትኩረት ያደርጉ ሲል ጥያቄውንም ጥሪውንም አቅርበዋል። የአርሰናል የውጤት መንሸራተትን በተመለከተ ኢያን ራይት ሀሳቡን ያጋራል። መድፈኞቹ ባለፉት 5 ጨዋታዎች ያስመዘገቡት አንድ ድል ብቻ ቡድኑ ለከባድ ጫና ዳርጎታል። ከኤፍኤ ካፕ መውጣትና በካራባኦ ካፕ የደረሰባቸው ሽንፈት የውድድር ዘመኑ ስኬት አጠያቂ ያደርገዋል የሚለው ኢያን ራይት የክለቡ የምንጊዜም ታላቅ ግብ አግቢ ኢያን ራይትም ይህ ህመም ልክ እንደ ገዳይ ሆኖብኛል እኔን እና አርሰናሎች በጊዜ መጠንቀቅ አለባቸው፣ በተለይም ባለፉት 5 ጨዋታ ያሳዩት ነገር ሊደገም አይገባም እያለ ነው። በማሸነፍ ወኔ ይመጣል። የሊጉ አናት ላይ መቀመጥ ወኔ ያመጣል። አንድ ጨዋታ መሸነፍ ግን ወኔ ሊያሳጣ ይችላልና ቡድኑ ራሱን ከሽንፈት መጠበቅ ያለበት ማለቱ ይታወቃል። ከቡድን ዜና ጋር በተያያዘ ኑኖ ማዱኬ ከባድ ጉዳት እንዳላስተናገደ ተረጋግጧል። ግን መቼ ይመለሳል የሚለው አሁንም እርግጥ አይደለም። የእሳቸው ጋዜጣዊ መግለጫ ሰዓታት ብቻ ነው የቀሩት ይህን መረጃ ለእናንተ ስናደርስ። ስለዚህ በቀጣዩ መረጃ ሰዓታችን ላይ እናካትተዋለን። የኑኖ ማዱኬ ግን በጣም የከፋ አይደለም ተብሏል። ጨዋታው ከሲቲ ጋር እንደሆነ ይታወቃል። አንቶኒ ቴይለር በመሃል ሜዳ ዳኝነት ይመሩታል። አርሰናል በዚህኛ አልቢትር ስር ያለፉትን 12 ጨዋታ ሽንፈት እንዳልገጠመውም ይታወቃል። ከማንቸስተር ሲቲ ጋር በፕሪሚየር ሊጉ ያደረጓቸውን ያለፉትን 5 ጨዋታን ብናይ በአርሰናል በኩል 2 የአርሰናል ድል፣ 3ቱ ደግሞ የአርሰናል አቻ ናቸው። በሲቲ በኩል ባለፉት 5 ጨዋታ አርሰናልን ለማሸነፍ በተወሰነ መንገድ በፕሪሚየር ሊጉ የተቸገረም ይመስላል። ያው ኤፍኤ ካፕ እና ካራባኦ ካፕን ሌሎች ውድድሮችን አይጠቀለልም። በፕሪሚየር ሊጉ ግን ሲቲ በጣም የተቸገረ ይመስላል። አርሰናል እንዲህ አይነት አስደናቂ ሪካርድ ይዞ ነው ወደ ኢታድ ስቴዲየም የሚያቀነው። ጋብሪኤል ማርቲኔሊ
የኔ አስተሳሰብ ነው። ይህ ክለብ አርሰናል ቤተሰብ እንደ ቤተሰብ ነው። እዚህ በጣም ጥሩ ስሜት ይሰማኛል። እናም ለእኔ ትልቁ ትርጉም በዚህ ክለብ መጫወት ነው። ዋንጫዎችን ማሸነፍ እንፈልጋለን እና ነገሮችን በምናደርግበት መንገድም እጅግ በጣም ደስተኛ ነኝ ብሏል። ግን መተካቱ የሚቀር አይመስልም። ለአብነት ያክል እሱን ለመተካት ከተያዙ ዝርዝሮች ውስጥ ሞርጋን ሮጀርስ ይጠቀሳል። አርሰናል አስቶን ቪላውን ኮከብ ሞርጋን ሮጀርስ ለማስፈረም ከፍተኛ ፍላጎት ካሳዩ ክለቦች አንዱ ሲሆን የእንግሊዝ ኢንተርናሽናል በቪላ ቤት እያሳየ ያለው ድንቅ ብቃት የበርካቶችንም ቀልብ የሳበ ነው። ዋጋውም እንግዲህ ከ80 ሚሊዮን ፓውንድ በላይ ይሆናል ተብሎ የሚጠበቀው የትኛው ክለብ ያስፈርመዋል፣ ተጫዋቹ ወደ ሄዳል የሚለው እንዳለ ሆኖ አርሰናል ግን በዝርዝራቸው ውስጥ ካካተቱት ሆኗል። አርሰናል በዘንድሮ የውድድር ዓመት በአራት ዋንጫ ግንባር ተፋለመ። ከዛ በጥቂት ሳምንታት ልዩነት በነበሩ ጨዋታዎች ሁለቱንም አጣቸው፣ ኤፍ ኤ ካፕ እና ካራባኦ ካፕ። አሁን እጁ ላይ የቀሩት ፕሪሚየር ሊግና ሻምፒዮንስ ሊግ ነው። ኦፕታ በአርሰናል በኩል ቅድመ ግምት እንደሰጠው ይታወቃል። ለዚህ ቡድን ያው በርካቶች ኦፕታን አናምንም ቢሉ ማለት ነው። በዘንድሮ ሻምፒዮንስ ሊግ አርሰናል ያህል ኢላማውን የጠበቀ አንድም ክለብ እንደሌለ ግን ይታወቃል። በጣም ጠንካራ ቡድን ነው በዚህ ረገድ በርካታ ሙከሮችን ያደርጋል። ሌላው በአርሰናል በኩል በጣም አስገራሚ መረጃ በወንዶችም በሴቶችም ልክ እንደ ባየር ሙኒክ በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ደርሰዋል። ሴቶቹ ዋንጫውን የማንሳት ችግር የለባቸውም። እንደውም በእንግሊዝ ፕሪሚየር ሊግ ታሪክም ብቸኛው የአውሮፓ ሻምፒዮንስ ሊግ ዋንጫ ያላቸው እንስቶች የአርሰናል እንስቶች ናቸው። እንደሚታወቀው በአርሰናል በኩል ያ ብቻ አይደለም፣ 2 ዋንጫ ነው ያመጡት፣ ብቸኛም ናቸው። በወንዶቹ ነው የተሳናቸው። በሁለቱም በኩል ግን ግማሽ ፍጻሜ የደረሱ ክለቦች አርሰናል እና ባየር ሙኒክ ናቸው። አበቃን።